ምን ገጠመኝ መሰላችሁ? ሰሞኑን ያው ትራንስፖርት የለም አይደለ? ያው በጣም ከባድ ነው ትራንስፖርት እና ያው እኔ ደግሞ ያው አሁን ደብረ ዘይት አይደለ ያለሁት። የሚቀጥለው አመት ደግሞ እንደ እግዚአብሔር ፈቃድ ደግሞ አዲስ አበባ እመለሳለሁ እና ቆሜያለሁ። ፍጥነት መንገድ ጫፍ ላይ አንዳንድ ጊዜ ይመጣሉ መኪኖችና እዛ ጫፉ ላይ ቆሜ እየጠበቅኩ እያለ የተወሰኑ ሰዎች ቆመናል። ያው የሚችሉትን ያህል እየወሰዱ መጨረሻ ላይ ደግሞ እኔም ቆመልኝ አንድ የሆነ መኪና ቆመልኝና ከዛ ገባሁኝ። ስገባ የት ነው እንዴት ነው የምትሄጂው ወደ አዲስ አበባ? ተመላልሰሽ ነው የምትሰሪው ሲለኝ፣ አዎ ተመላልሼ ነው የምሰራው፣ ወደ ስራ ነው የሚሄደው፣ ተመላልሼ ነው የምሰራው ምናምን አልኩት። ከዛ ምን ለምትሰሪ ሲለኝ፣ አሁን ስራ ይናገራሉ መጋረጃ አላለሁኝ። መጋረጃ ስለው በጣም 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 ጥሩ ጥሩ፣ እኔ እንደውም መጋረጃ ፈልግ ነበርና ስለዚህ በቃ አሁን ሄደሽ ስትደርሺ በቴሌግራም ላኪልኝ፣ ከዛ እኔ ብሩን አስገባልሻለሁ፣ ከዛ ይዘሽልኝ ደግሞ ትመጫለሽ እዚህ ያለኝ። ያው እሱም በአጋጣሚ እዚሁ እኔ ያለሁበት እንትን ዱከም ነው የሚኖረው። በነገራችን ላይ ዱከምና ደብረ ዘይት አሁን አንድ ላይ ስለሆኑ ደብረ ዘይት ነው የሚባለው፣ ዱከም ማለት ነው። ያው ኮሪደር ልማቱ ምናምኑም በጣም ታምራለች። በጣም 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 የአዲስ አበባ ሰዎች ደግሞ እየመጡ እዛ በቃ አናፍተው ምናምን ዱከም ሄድን፣ ተዝናናን፣ ስጋ በላን፣ ፏፍንትዋልን፣ ዓለምን ጨበጥን፣ የዓለምን ቁልፍ ያዝን ብለው ደግሞ የሚንደቀድቁባትም ሀገር ናት እና ነገራችን ላይ ብዙ ሰላም አላት። ከሙቀቷ ውጪ ደስ ትላለች። በቃ ማንኛውም ሰው ተከባብሮ የሚኖርበት ሀገር ነው በዚህ አጋጣሚ። ከዛም በኋላ ማታ ደወለልኝ እንዳለ ማታ ደወለልኝ። አሁንም በቴሌግራም ላኪልኝ ምናምን ያለውን አላስታወሰኝም፣ እኔም ትዝ አላለኝም፣ ቢዚ ነበርኩኝ። ማታ ደወለልኝ። እንዴት ነሽ ደህና ነሽ ዋለሽ? አዎ በጣም ቢገርማል፣ ከሄድሽ በኋላ በጣም ተገርሚ፣ ስምሽም ነፃነት ነው፣ በቃ የሚስቴ ድሮ ሚስቴም ነፃነት ናት እና በቃ ሁሉ ነገርሽን ወደድኩት። ጽደት ያልችለሽ ነሻለና ቢሪሪሪሪሪሪሪ ነው አለ። በጣም ጥሩ በጣም ጥሩ በጣም ጥሩ። በቃ ቁጭ በል አንተ ልጅ እዛ ጋር ቁጭ አልከው ጥግ ጋር ቁጭ በል። በአባ ተስፋዬ ድሮ ልጆች እንደሚያጫወቱት እሺ በቃ አልኩት። እዛ ዓርብ ቀን ነበር የተገናኘ ነው። እዛ ቅዳሜ ደግሞ ደወለ። ደህና ነሽ እንዴት ነሽ አለሁ እግዚአብሔር ይመስገን። ገባሽ ልኝ? አዎ ገባሁ። ከዛሬ በኋላ ከስራ ስትመጪ ገና ልደርሺ ስትይ ደውለሽ በራይድም ከሆነ በራይድ በእግሬም ከሆነ በእግሬ፣ ሁለተኛ ቀናችን እኮ ነው። በእግሬም ከሆነ በእግሬ አደርስሻለሁ እንጂ ከማን ጋር ነው የምትይው? ስለ አስተማሪዎችም አሉ ጎረቤቶችም አሉ። አብረን ነው በቃ። ከዛ እንደወረድን በህብረት ነው ወደ ቤት የምንገባ። እንዳይገቢ ከዚህ በኋላ በስንት ሰዓት እንደምትወጪ በስንት ሰዓት ምንም እኮ ስለኔ ምንም የሚያውቀው ነገር ምንም ነገር የለውም። በቃ ምንም ያወራሁት ነገር የለም። ባለትዳር ልሁን አልሁን ምንም ያወራሁት ነገር የለምና ማታ ቅዳሜ ማታ እንዲህ አለኝ። ከዛ ደግሞ መለሰና ትንሽ ቆየና ደወለ። ስሚ ያለኝ፣ አዎ በቃ አሁን ነገ ጠዋት ኮንዶሚኒየም ነው የምኖረው፣ ጎረቤት ነን ላጠገብ ማለት ነው። እሱ ኮንዶሚኒየም እኔ 140 ነው የምኖረው። ከዛ እኔ በጠዋት መተሽ እኔ ቁርስ እሰራለሁ፣ ወጣ ብዬ የሆነ ነገር ገዝቼ እመጣለሁ። ምላስና ሰንበር ሊገዛ ይሆን ጨጓራ ሊገዛ ይሆን አላውቅም። እንግዲህ እኔ አላውቅም። ከዛ በጠዋት ትምጭና ቁርስ እኔ እሰራለሁ፣ ጓደኛዬም አለ። ከዛም በኋላ ከኛ ጋር ፏፍንትሽ ብለሽ ትዊና ከዛም በኋላ ሁኔታውን ታይና እዛ ትዳር የሚሆን ከሆነ በዛው ትቀጥያለሽ፣ ካልሆነ ደግሞ በቃ ምናምን አለኝ። ምን ሆነ ነው የኔ ወንድም እንደዚህ ያልከኝ? እኔ የምኖርበት እንጂ የምቀልድበት ህይወት የለኝም። የእኔ ህይወት ጠዋት ተመርቶ ከሰዓት መርካቶ አይደለም፣ ከሽኮሼ ብስኩት አይደለም። ለማንኛውም ግን ለካ እንደዚህ በአጭር ጊዜም ለካ እንደዚህ አይነትም ሰው አለ። ስሚ አለኝ፣ እንደዚህ አታካብጂ፣ እንደዚህ እያካበርሽ ከሆነ እድሜሽም ይሄዳል አለኝ። ገስግስና በለው። ለምን አይሆንም የኔ ጌታ። ለማንኛውም እንደዚህ በአጋጣሚ ትዳር ያጋጥማችሁ፣ አበባው እንኳን የሚያመጣላችሁ አበባው ዘላዴ ዘፈን ይዘፈንላችሁ።